ሰዎች መጨረሻ ራሳቸውን ያጠፋሉ። የመጨረሻው ግቡ እቺ ናት። የሴጣን የመጨረሻው ግቡ እቺ ናት። ለመሰለሽ የመጨረሻ ግቡ የሆነችው እቺ እግዚአብሔር ፈጽሞ የሚጠላው ነገር ቢኖር ሰው ራሱን ሲያጠፋ፣ እግዚአብሔር የሰጠንን ሰውነት እኛ ራሳችንን ማጥፋት በጣም ፈጽሞ እግዚአብሔር የሚቆጣውና የሚያሳዝነው ነገር ነው። ስለዚህ ትልቁን ነገር ያሰራሻል ማለት ነው። አይሹ ምን ራስሽን ማጥፋት። ስለዚህ አሁን አንቺ ማወቅ ያለብሽ አልቲሜት ጎሉ ራስሽን እንድታጠፊ ነው፣ እንድትኖሪ አይደለም። አይሹ አሁን ብዙ ሰው ያልገባው ነገር ተስፋ ቆረጥኩ እንዲሆንኩ ሲል ቶሎ ብሎ ከዛ ነገር መውጣት እንዳለበት የማይረዳው ለምንድን ነው? የመጨረሻ ውጤት ራስን ማጥፋት ስለሆነ ነው። አይሽ እንጂ እንድትኖሪ አይደለም የሚፈልገው። የተስፋ መቁረጥ ዓላማው መኖር አይደለም። መኖር ራሱ እንዲያስጠላሸው የሚያደርግ አይሹ። ስለዚህ የታለም የተስፋ መቁረጥ ዓላማ ውጤቱ ሞት ስለሆነ እርግጠኛ ነኝ መሞት ደግሞ አትፈልጊም። አንቺ ፈጽሞ አትፈልጊም። ጎበዝ ችች ላይማ ራስ ወዳድ ነን። ሴትዮ አሉ ምን አደረጉ መሰለሽ? ልጃቸውን ቀብረው ሞቶባቸው ልጃቸውና ከዛ አላስቀብራሉ ብታይ በቃ ልጃቸው ሊቀበር እኔ ልቀበር እኔ ልሙት በቃ እኔ ልቅደም ልጄ ምናምን አስቸግሮት ውስጥ ራሱ መቃብር ውስጥ እየገቡ በቃ አስቸገሩ። በስንት ትግል በስንት መከራ ልጃቸው ተቀበረ። ወደ ቤት ሄዱ። ከዛ እየመጡ በቃ አሁንም መቃብሩ ጋር እየመጡ ልጄ ጥራኝ ይላሉ። እና መቃብር ራሱ ሄዶ የሚያጸዱትን ሰዎች አስቸገሩ። ከዛ መቃብር ከሚያጸዳ ውስጥ አንደኛው በጣም ተንኮለኛ ነበር እና ምን አደረገ? አንድ ቀን ሴትዮዋ በጣም በቃ እንትን እያሉ ሲያስቸግሩት አንድ ቀን ጥግ ያዘና ተደብቆ እንደለመዱ እሳቸው መጥተው ደረታቸውን እየመጡ ልጄ ጥራኝ ብቸኝነቴ በቃ ሲሉ እማዬ አሁን ና ያለ ድምፁ ቀንሶ ልክ እንደ ልጅ ድምፅ አድርጎ እማዬ ነይ አሁን አለ። ከዛ ሴትዮዋ ምን አሉ መሰለሽ? አረ ገና ነኝ እኮ ኧረ ገና ይሄን አድርጌ ገና እንደ ሄጄ ገና እንዲኖሬ ገና እንደዚህ በቃ ደረደሩ። ቆይ ልጄ አረ ቸኮልክ ፈጠንክብኝ። እማዬ አሁን ነው የምፈልግሽ ነይ። አሰማኝም እንደ ልጄ እኔ አልፈልግም ዛሬ መምጣት ሁለተኛ እንደውም አልመጣም ብለው ሄዱ። እንዲህ ነን እኛ አየሽ። አዎ እንዲህ ነን። በጣም ምስኪኖች ነን። ዝም ብሎ ፉከራ ሽለላ ብቻ ነው፣ ቀረርቶ ብቻ ነን። ስንያዝ የለንም። እና ስለዚህ የታለም አሁን የሳቅሽ የሰማሽን ነገር ወደ ቁም ነገር አድርጊውና የዲፕሬሽን የተስፋ መቁረጥ መጨረሻው የሴጣን መጫወቻ መሆን ነው። ሴጣን ደግሞ አዋራጅ ነው። ያዋርድሻል። በደንብ አድርጎ ነው የሚያዋርድሽ። በደንብ ራስሽን እንድጥይ ከሰው ተራ እንድትርቂ በአልኮል ውስጥ በሱስ ውስጥ በሌላ ክፉ ነገር ውስጥ ሰውነትሽ እንዲቆሽሽ ነው የሚያደርገው። ከዛ በኋላ ያዋርድሻል፣ ይጥልሻል ማለት ነው። ወይ ራስሽ እንድታጠፊ ያደርግሻል፣ ወይ ደግሞ በየመንገዱ ራቁትሽ እንድትሄጂ ያደርግሻል ማለት ነው። አለቀ። ስለዚህ ከአሁኑ ሰብሰብ ብትይ፣ ከአሁኑ ወደ እግዚአብሔር ብትጠግ፣ በርከክ ብትይ፣ ኦኬ እግዚአብሔር የሚያስፈልገኝን ነው እንጂ የሚሰጠኝ የማያስፈልገኝን ነገር አይሰጠኝም ብለሽ ማመን የመጀመሪያው። ሁሉ ነገር አይሰጥም ከእግዚአብሔር። ይህን ነው ሁሉ ነገር አይሰጥም፣ ሁሉ ነገርም ደግሞ አይከለከልም። ሁለት ህይወት ነው ያለው። እግዚአብሔር ጋር ስትመጪ ሁሉ ነገር አይሰጥሽም፣ የለመንሽ ሁሉ አይሰጥሽም፣ ደግሞ የለመንሽ ሁሉ ደግሞ አትከለከይም። በመሃል ነው ያለው። በመሃል ክልከላውም ስጦታውም በመሃል ነው ያለው። ክልከላው የማይጠቅምሽ ነገር ከሆነ አይሰጥሽም። አንቺ ብትፈርጪ እንዲሁ በቃ የፈለገ ብትይ አይሰጥሽም። ምክንያቱም ከአባት በላይ አባት ስለሆነ ቸር እረኛ ስለሆነ ስለሚያስብልሽ። አየሽ ልክ አንቺ ልጅሽን እርሱ እንኳን እያማረው ቢያለቅስ ትከለኪዋለሽ አይደል? አዎ አይደል? ትከለኪዋለሽ። ለምን? የሚጠቅመው ስለሆነ አይደል? አዎ እግዚአብሔር ይስጥልኝ። ይሄን ሞዴል ገበሬ እያስመሰላችሁ ትከለኪዋለሽ። በጣም ጥሩ። የሚጠቅመው ስለሆነ የፈለገ ቢያለቅስ የፈለገ ቢናደድ የምከለኪው ለሱ ስለምታስብለት። አንቺ እንደዚህ ካሰብሽ ደካማዋ ኃያሉ እግዚአብሔር መልካሙ እረኛችን ኢየሱስ ክርስቶስ የበጎች እረኛ የተባለ ኢየሱስ ክርስቶስ ለእኔና ለአንቺ ከዚህ በላይ አያስብልንም? ከእናት በላይ ከአባት በላይ ያስብልን። ስለዚህ ስለሚያስብልን የሚሰጠን የምንጠይቀውን ሁሉ አይደለም ማለት ነው። የሚያስፈልገንን ይሰጠናል። የሚከለክለንም ደግሞ ለምናችን ነው? ለጥቅማችን ነው። ግልጽ ነው። ስለዚህ ለጥቅምሽ ከለከለሽ
ደግሞ ለጥቅምሽም እስከሰጠሽ ድረስ ተስፋ መቁረጥ የሚባል ነገር የለም ማለት ነው። ምክንያቱም በመሀል ነው ያለሽው አንቺ። ኦኬ አልተሰጠኝም ብለሽ ተስፋ መቁረጥ አይቻልም። ተሰጥቶኛል ብለሽም ደግሞ መካድ አይቻልም። ኦኬ ሁሉ ነገር ቢሞላልሽም ደግሞ አሁንም ምስኪን ነሽ። እግዚአብሔር ነው ምንጩና። ስለዚህ በዛ አድርጊ። ግን እናወራለን። እኔና አንቺ አወራሻለሁ። እሺ ችግር የለውም። እቺ ክፍል 1 ናት። 101 ሌሰን 101 ይባላል። እንቀጥላለን እኔና አንቺ በውስጥ